ነቃ እንዴ? ገና ነው። እና መሆንስ ነው በዚህ ሰዓት የተነሳሽው? ምንም ዝም ብዬ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። አስተማሪውን ተወዳጁን ጽናትን ዛሬም ይዤ እንደተለመደው መጥቻለሁ። እናንተም እንድታዳምጡኝና አስተያየታችሁን በኮሜንት እንድታስቀምጡልኝ ምስል በትህትና እጋብዛችኋለሁ። አመሰግናለሁ። እንግዲህ የእህቷን እንባና የእህቷን ጥሪ እየሰማችሁ ራኪብዬ ዛሬ ወደ አዲስ አበባ ወደ እህቷ ጋር ተመልሳ መታ ነበር። ግን ደህና ነሽ? በሰላምሽ ነው? እንቅልፍ እኮ የሚባል ነገር አትተኝም። ደግሞ ያለ ልማድሽ ሌሊት እየተነሳሽ ቁጭ ትልያለሽ። ምንድነው ነገሩ? በሰላም ነው ትላታለች። የተፈጠረ ነገር የለም እህቴ፣ ያው አንቺ የሌለሽ ጊዜ በጊዜ ተነስቼ በጠዋት መነሳት ልማድ ስላለብኝ ነው እንጂ ምንም አልተፈጠረ ትላታለች። ይሁንና ከየት ወዴት ነው እምነግርሽ እህቴ? የሆንኩትን ነገር ብነግርሽ ወይ ራስሽን ጥለሽ ትይጃለሽ፣ ታብጅብኛለሽ። ስለዚህ እህቴ ልነግርሽ አልችልም። ምንስ ይሻለኛል? አንድም ከአንቺ ጋር ለመገናኘት፣ ሁለትም ወይ እዚህ ቤት ውስጥ አለመዋል ነው እያለች ከራሷ ጋር ሙግት ውስጥ ገብታለች። ሰንዬ ወይ ለእህቷ ተንፍሰው ብተነፍሰው ወይ የሆነ መላ እህቷ ታመጣላት ነበር። ይሁንና ለእህቷ ደብቃታለች። እህቷም ተጨንቃለች፣ በጭንቀት ውስጥ ነች። ራኪብዬ ኧረ ምናልባትም ሰንዬ ለእህቷ ለራኪብዬ ብትነግራት ከአንድ ብርቱ ሁለት መድኃኒቱ፣ እንደዚሁም ደግሞ በሽታውን እየደበቀ መድኃኒቱን ይደበቃል ይላል የሀገራችን ሰው። ይሁንና ሰንዬ ለእህቷ ለማውራት ምንም ፈቃደኛ አይደለችም። ዝም ብላ ውስጧን ይዛ ታብላለዋለች። ይሄ ነገር ነገ የሆነ ነገር ጥሩ ያልሆነ ነገር ቢፈጠር ዞሮ ዞሮ በጉር ተባለቤቱ አይቀርምና ይሄ ነገር ነገ ጧት ከራኪብዬ አይቀርም። ምናልባት ሳይቃጠል በእርጥቡ የሚለው የአገሬ ሰውን ተረት እዝጋ እናምጣውና ዛሬ ላይ ለእህቷ ለራኪብ ብታማክራት መልካም ሊሆን ይችላል። ምክንያቱም አንደኛቸው አስተሳሰባቸው ስለሚለይ፣ እንደዚሁም ደግሞ ለምንስ እንድኮነ ብላ ወይ እህቷን ተዚዛ መውጣት ወይ የሆነ ነገር ብቻ ታረጋለች ብዬ ተስፋ አድርግ ነበር። ይሁንና ይሄን ነገር ሰንዬ ለማንም ምንም አልናገርም፣ ብናገርስ እንዴት አድርጌ ነው? ስለዚህ ወይንም እህቴ ከአንቺ ጋር አለመዋል አለዛ ደግሞ አብሬሽ መሄድ ነው በማለት ራሷ ለራሷ ተወያያለች። ሰንዬ በአሁኑ ሰዓት መተኛትም ሆነ መቀመጥ መብላትም ሆነ ምንም በጣም ግራ ተጋብታለች። ምክንያቱም የተረገመ የሲቪል ጓደኛ ፎቶዋን አሳጥቦ ከሱ ጋር የተኛች አስመስሎ በቪዲዮ ፎቶ እንደዚሁም በቪዲዮም አንስቶ እንደዚሁም ደግሞ ፎቶዋን አንጥቶ ቤት ውስጥ ስላደረጋት ግራ ገብቷታል። እና ሰንዬ አሁን ለሰው ከማውራት በራሷ ውስጥ ተሸክማ ጉዷን ይዛ ዝም ብላ ትብላላለች። ይሁንና ለእህቷ ለሰኒ እንዲሁም ለጆከር ብትነግረው የተሻለ ነበር። በአሁኑ ሰዓት እንግዲህ እነሰኒ ቤት ያለው ልጅ የጆከር ወንድም ነው የተባለችው ለራኪብ። ይሁንና ራኪብዬ ምኗም አልወደደውምም፣ እንደዚሁም ደግሞ አምና አልተቀበለች። ሰኒዬ ምንም ቢሞላ ምንም ቢጎድል ምንም ቢሆን ምንም ብትወርቂ ብታጠፊም ብታለሚም የፈለገው ነገር ቢሆን ብትወርቂ የምታነሳሽ ከጎንሽ እህት አለችሽ። አደራ ሰንዬ ምንም ነገር እንዳትጨነቂብኝ ትላታለች። ልክ ነሽ አንቺ እህቴ፣ ሁሌም ከጎኔ ነሽ። ለዚህ ነው ምድር ላይ ብቻዬን ሆኜ የማይሰማኝ። አንቺ እህቴ እስካለሽ ድረስ ምንም አልሆነም ትላታለች። ሄደው እንደዛ ከሆነስ ምንም ይሁን ምንም ንገሪኝ፣ እኔ ጭንቀትሽን ልጨነቅልሽ፣ ችግርሽን ልቸገርልሽ፣ ሀዘኔሽን ላዝንልሽ፣ እኔ ንገሪኝ፣ ዝግጁ ነኝ፣ ለማንኛውም ነገር ዝግጁ ነኝ ትላታለች። እባክሽ ከኔ አትራቂኝ፣ እባክሽ አትራቂኝ እህቴ፣ ድብቅ አትሆኝብኝ፣ እባክሽ ሰንዬ ንገሪኝ ትላታለች። እኔ እኮ እየራቅኩሽም እየደበቅኩሽም አይደለም፣ እውነቱን ነው የነገርኩሽ እህቴ። ስለዚህ ምንም አልደበቅኩሽም፣ የደበቅኩሽ ነገር ፈጽሞ የለም ትላታለች።
ይሁንና ውሸቷን ነው። ትልቅ ነገር እንዴትና ወደት አድርጋ እንደምትነግራት ግራ ገብቷት እንጂ በአሁኑ ሰዓት እንግዲህ ሰንዬ በጣም ከባድ ከሚባለው በላይ ችግር ውስጥ ገብታለች። ሆኖም ግን አንዳንድ ጊዜ ራሳችንን የምናድን ይመስለን፣ እንደዚሁም ደግሞ ያን ቤተሰቦቻችንን የጠቀምን መስሎን መከራንና የሆነ ችግር ሲመጣብን የምንደብቃቸው ነገሮች በኋላ እኛንም ዋጋ ያስከፍለው እስከ ቤተሰቦቻችንም ድረስ ዋጋ ያስከፍላሉ። ለቤተሰብም ይተርፋል ማለት ነው። ነገሮች ካይሆኑና ካይፈጠሩ በፊት መጠንቀቅ፣ ከሆኑ በኋላ ግን መደበቁ ለኔ መልካም ነው ብዬ አልልም። ምክንያቱም እኔም በራሴ የደረሰብኝ ትንሽም ቢሆን የደረሰብኝ ነገር ስላለ ማለት ነው። ምርጫ አድርገን እንደምንወጣው ይመስለንና ነገሮችን እንደብቃቸዋለን። ግን መደበቅ ድብቅ መሆን፣ በተለይ ደግሞ ለቤተሰብ፣ ለእህት፣ ለእናት፣ ለአባት፣ ለወላጅ ብዙዎቻችን አንዳንዶቻችን ብዙም ባንሆን አንዳንዶቻችን ድብቅ ልንሆን እንችላለን። ግን ያ ደግሞ መልሶ ዋጋ ያስከፍለና ዋጋ ከፍለን እንጸጸታለን። ግን ዋጋ ከመክፈላችን ጸጸት ውስጥ ከመግባታችን በፊት በቃ አዝናለሁ ወይንም ደግሞ ይቅርታ አላሰብኩትም ነበር አልጠበቅኩትም ነገር ግን ይሄ ነገር ተከስቷል ብሎ ማካፈሉ ለዛ ነገር መላ እንደማይጠፋ እርግጠኛ ሆኜ እናገራለሁ ማለት ነው። አሁን ሰንዬ እንደዚህ እየተጨነቀችና እየተጠበበች እንግዲህ አንድ ስልክ ጥሪ ነው። በስልክ ጥሪ ስታልስባት ነው ስራዋን ትታ ሁሉን ነገር ዘጋግታ በከቻለችው ራኪ ብዬ። ስለዚህ እንደዚህ የምትጨነቅና እንደዚህ የምትወዳት እህቷን መደበቁ መልካም ነው ብዬ አልልም። እናንተስ ምን ትላላችሁ? እንግዲህ የሚያሳዝነው ነገር አንድ ሰው ትናንትና ክፉ ትናንትና መጥፎ አስተሳሰብ አለውና ዛሬ ያ ሰው ዛሬም ያው የትናንትናው ነው ማለት ፈጽሞ ስህተትና ትክክል ያልሆነ ነገር እንደሆነ እኔ በራሴ እረዳለሁ። እናንተስ ምን ትላላችሁ? ምክንያቱም ዛሬ ላይ ሶሲ በጣም ምልስ ብላና በጣም ተጸጽታ ትናንት ስላረገችው ነገር ሁሉ ተጸጽታ፣ እንደዚሁም ደግሞ ትናንት አግባብ እንዳልነበረ ሁሉን ነገር እንደዚሁም በሌላ በኩል ደግሞ አድጋና መጥፎና ጥሩን ለይታ መውደነ ኪራ ቤት በመጣም እነ ኪራ ግን እስከ ሚስቱ እስከ ጽናትዬ ትናንትናው ላይ ነሽ አልተቀየርሽም በማለት በጣም በሚያስጠላ መልኩ እየከሰሷትና እየተቃወሟት ትገኛለች። ባለፈው ፓርት እንደነበረው እንግዲህ እንደዚሁ ጽናትም ደብድባ ከቤቷ አስወጥታት ነበረ። እነ ናሆሜም እንደዛው ኪራም እንደዛው ተስፋ ያልቆረጠችውና ኧረ ዛሬ አንድ እድል ሰጥተውኝ ማን እንደሆንኩ ባሳያቸው ምን ችግር ነበረው በማለት ተስፋ ባለመቁረጧ ሶስዬ እነ ኪራ በር ላይ ተገትራ ኪራ ወደ ስራ ሲሄድ በቃ አስረዳዋለሁ ትናንትና በተፈጠረው እኔ እንዳልሆንኩና የሱ ጽናት እንድትቀየረች ትናንትና ጽናት እንዳልነበረች አሳየዋለሁ፣ ዛሬ ሁሉንም ነገር አሳየዋለሁ ብላ መንገድ ላይ ጠብቀው ነበር። ይሁንና ኪራዬ ሰው መስላ እንኳን አልታየችውም። አለፍ ስት እንደ ኪራ አልታይም፣ እንዴት አደርክ? ምን ነው ዝም ብለህ ታልፈኛለህ ስትለው እግዚአብሔር ይመስገን በማለት በመለጠጥና በኩራት ዘወር ብሎ እግዚአብሔር ይመስገን ለምን እዚህ እንደቆንኩ አትጠይቀኝም? እኔ ስራ አለብኝ አልጠይቅሽም፣ አንቺ ጉዳይ አይደለሽም አልጠይቅሽም ይላል። ወደ ስራ ልሄድ ነው፣ ወደ ስራ ቸኩያለሁ። ምን ሆነሃል? እኔ እኮ እዚህ ድረስ የመጣሁት አንተን ለጥብቅ ጉዳይ ፈልጌህ ነው። እሺ የምናወራው ነገርም ካለ ከጊዜ ካለኝ ከስራ በኋላ እናወራለን። ጊዜ ካለኝ ከስራ በኋላ እናወራ። ኪራ ስለኔ እኮ አይደለም የምነግርህ፣ ስለኔ እኮ አይደለም ስለ ቤት ማወቅ ያለብህ ነገር ስላለ ስለ ቤት ነው እንጂ የምነግርህ ስለኔ አይደለም። እኔ ስለኔ አይደለም ማወቅ ያለብህ ነገር አለ፣ ስለ ቤት ነው የምነግርህ። ስለኔ ቤት? አዎ ስራ እየበዛብህ እንደው አውቃለሁ። እናማ ቤት ውስጥ ምን እየተከናወለ እንዳለ ስለ ቤት ምንም እያወቅ አይደለም፣ የምታውቀው ነገር የለህም። ስለዚህ ስለ ቤት ነው የምነግርህ። ማለት ቆይ አንቺ ማንሽና ነው ስለኔ ቤት የምትነግሪኝ?
ማንስ ስለኔ ቤት አንቺ የምትነግረኝ ሰራተኛ ነሽ ወይስ ግድግዳ ላይ የለጠፍኩሽ ሰክትሪ ካሜራ ነሽ? አንቺ ምንድነሽ ማነሽ አላት። ሁለቱንም አይደለሁም እኔ ያንተ አብሮ አደግና እህትህ ነኝ። አብሮ አደግህ እህትህ ነኝ እንጂ ሁለቱንም አይደለሁም። ከሱ ዓለም ውጪ አሁን እሱ ያለፈና ያለፈ ታሪክ ነው። አሁን እኔ ዝም ብዬ መንገድ ላይ የማውቃት ሴት ነሽ። በቃ ከዚህ ውጭ ሌላ ታሪክ የለም። ከዚህ ታሪክ ውጭ ሶሲ እኔ ሰው አይደለሁም። ለምንድን ነው ማላሳዝናችሁ? አዎ የሆነ ሰዓት ላይ አጥፍቼ ነበረ። አሁን ደግሞ ጥፋት የላርም ዝግጁ ነኝ። ስለዚህ ለምንድን ነው የማትረዱኝ? ለምንድን ነው በአንድ ድምጽ የምገፉኝ? ሁላችሁም ለምንድን ነው? ቆይ ትንሽ እንኳን አላሳዝናችሁም? ራስሽ ነሽ እንደ ጭራቅ ሆነሽ ሁላችንንም አስተሳሰባችንን የቀየርሽው። ይኸውልሽ አሁን እኛን እንደ ክፉ አንቺ እኛ ክፉ ለሰው መልካም እንዳልሆነና ክፉ አሳቢ እንደሆነና አድርገሽ አታስመስይ። እኛ ለሰው አዛኝና መልካሞች ሰው ነን። ግን ክፉና ጨካኝ ያረግሽን አንቺ እራስሽ ነሽ። ስለዚህ አንቺ እራስሽ አርፈሽ ተቀመጭ አላት። በቃ አንቺ አርፈሽ ተቀመጪ። ከዚህ በኋላ ያበቃና ያለቀ ነገር ነው። ሰላምዬ እንግዲህ ቅዱስዬ መልሶ ወደ ህይወቷ መልሷት ነበረ። አዲስ በቃ ትናንትና የነበረውን ለመርሳትና በአዲስ ፍቅር እየጀማመራቸው ነበር። ትናንትና ፈጽሞ አይኗንም ሆነ ድምጧን መስማት አልፈልግም እያለው ቅዱስዬ በመሀል ላይ በጣም ስሜቱ ተቀይሮ የማፍቀርና እንደገና በፍቅሯ ጠብ ብሎ ነበር። እሷም እንደዛው። ይሁንና የተረገመ አቤል የሚባል ባልታሰበና ባልተጠበቀ ጊዜ መጥፎ ነገር አደረገ። በዛም ያ ትናንትና የተሰበረው የቅዱስዬ ልብ ዛሬም ድጋሜ በሰላም እየተሰባበረ። ይሄ ብቻ አይደለም፣ እንደውም ለመገልሃለሁ በማለት አቤል እቤቱ ድረስ መጣ። ሽጉጥም እስከ መተኳኮስ ደረሰ። ያ ሁሉ ነገር እንግዲህ ካለፈ በኋላ ሰላምዬ ወደ ቅዱስ ቤት ስመጣ አልሰማችም፣ አላየችም ነበር የተፈጠረውን። ከዛ በኋላ ቅዱሴም ተቤት ውጭ በማለት አልወጣም ስትለው ቁጭ ብለን እንነጋገራለን አልወጣም ስትለው በመጨረሻ በጥፊ በማለት ከቤቷ አስወጥቷት ነበር። እናም ዛሬ ላይ እንግዲህ ተመልሳ የቅዱሴን ፊት ለማየት ስላልቻለች አማራጯ አንድና አንድ በሩቁ ሆና ግን ተልቧ ቅዱሴ ፈጽሞ ሊወጣላት አልቻለም ነበር። እና ናቲን ታገኘዋለች። እንዴት ናችሁ? ደህና ናችሁ ወይ? እቤት ውስጥ ሁሉም ሰላም ነው ወይ ትለዋለች። አዎ እኛ እግዚአብሔር ይመስገን፣ የሚያስጨንቀን ይህን ሰሞን ወዴት አባቱ እንደሄደ ባናቅም አሁን ጠፍቶልን ሰላም ህይወት እየኖርን ነው ይላታል። እኔ ይሄው እዚህ ቦታ ሆኜ እንኳን የሚያስተዛዝነኝ አጥቻለሁ። ቅዱሴም እንደዛ እየወደድኩት ጠላኝ። አሁንም ግን እንደዚህ እንኳን እየጠላኝ ልረሳው አልቻልኩም። ፈጽሞ ከአንደበቴም ሆነ ከአይሜሮዬ ሊወጣልኝ አልቻለም ትላለች። ናቲም እንግዲህ ጠብ የማይወደው ናቲ በተፈጥሮ የምናውቀው ናቲ ጠብ ሳይሆን የሚወደው ምግብና እንደዚሁም ጨዋታ፣ ከዛም አለፍ ሲል እንቅልፍ ነው ናቲ የሚወደው። ከዛ ውጪ ፈጽሞ ማየትም ሆነ መስማት አይወድም። እባክሽ እዛው በጦስሽ አይመለከተኝም። እኔ የሚመለከተኝ ነገር የለም። ፈጣሪ አንድ እድል ሰጥቶኝ ዛሬ ህይወቴን እንትን ብያለሁ። መሀል ቤት ሳንዱሽ መሆን እኔ አልፈልግም። እዛው በጸበልሽ ይላታል። ታካብድ ባክህ። እኔ የጠየኩህ እኮ ደህና መሆኑን ብቻ ነው የጠየኩህ። ሌላ ምን ጠየኩህ? እባክህ ታካብድ ትለዋለች። ይኸውልሽ ናትዬ ጀመርኮ በወረቀት የሚያልቅ ነገር ነው። እናንተ ወደ ጸብ እየከተታችሁ። ይኸውልሽ እኔ ከዚህ በኋላ አይመለከተኝም። ይኸው እግዚአብሔር አንድ እድል ሰጥቶኛል። ከዚህ በኋላ ይህንን እድሌን ማበላሸትም ሆነ ማኮላሸት አልፈልግም። እንጂ ተፈለግሽ ይኸው ወንበርሽ ዙፋንሽ ላይ መቀመጥ ትችያለሽ። ገባሽ? ዙፋንሽ ላይ መቀመጥ
ልክ ልኳን ተነገራት። በኋላ ናትዬ የራስሽ ጉዳይ በደህናዋይ ይላታል። አንዳንድ ጊዜ ያላሰብነውና ያልጠበቅነው በህይወታችን ይመጣና ተሳካልን ሆነልን ብለን ትንል ተመንገዳችን የሚያሳስተን እንቅፋት የሰውም ሆነ የምንም እንቅፋት አያጣምና አሁን በአሁኑ ሰዓት እንግዲህ ቅዱሴ ወደ እሷ በህና ተመልሶላት ሊቀበላት ዳርዳር እያለ ባለበት ጊዜና ሰዓት ነው የተረገመ አብየል የሚባል መጥቶ ጣልቃ ገብቶ ከቅዱስዬ ጋር እየለያት። አሁን ቅዱስዬ ደግሞ ሶስተኛ ወይንም ሁለተኛ እድል አልሰጣትም በማለት ደግሞ ሌላው አይደለም አክስቱን ስላሳተችበትና አክስቱ ከሞት አፋፍ ስለተመለሰች ቅዱሴ ደግሞ በአክስቱ ሊደራደር ፈጽሞ አይችልም። ግራ ተጋብታለች፣ ጨንቋታል። ታምዬ በቃ የኔ ነገር እንደዚህ ከሆነ በቃ አይሳካልሽ ብሎ የረገሜ ሰው አለ። በቃ እቤት የተመልሼ እዛው ሀዘኔን እቤቴ ውስጥ ቁጭ ብዬ ሀዘኔን ብወጣ ይሻለኛል። ማንም ዞር ብሎ ላይኛ አልቻለም። ስለዚህ ወደ ቤት የተመልሼ ቤቴ ውስጥ ቁጭ ብዬ ሀዘኔን ባዝን ይሻለኛል ትላለች። ያ ትንሿ የፍቅረኛ እንግዲህ ግራ ክብት ብሎ ነበር እስከዛሬ። እንግዲህ ትንሿ የፊት ስለነሳችሁ ይሁንና እሷ በውስጧ ትወደዋለች፣ ግን ያው ቶሎ አልበሰለች ማለት ነው። ቶሎ አልበሰለችለትም ማንገዶ ስለፈጀችበት፣ እሱም በጣም ስለሚወዳት ይህን ሰሞን እንግዲህ ወይ አግኝቷት አያውቅም ነበር። ያው እነ ኪራም ባሉበት ጸብ ስለነበረ እና ግራ ይገባል። በመጨረሻም እንዴት ለምን ጠፋህ አዛ ለምን ጠፋህ በማለት ተነስታ ወደ እሱ ቤት ትሄዳለች። እንዴት ነው እንዴት መጣች ወደ እኔ ቤት ትንሿ በማለት በጣም የሚይዘውን የሚጥለውን ነገር ያጣል። ከዛ በኋላ ክፈትልኝ በሩን ስትለው በስመ አብ ደስ አለው። ኧረ ምን መክፈት ብቻ እበረግድልሻለሁ እንጂ የምን መክፈት ብቻ ከገባች በኋላ ጉድ እንዴ ልጁ ምን እየሆነ ነው? ወንፊት ልጣር ነው ያለው። ባይዘዌ ወንፊት ልጣር። አይ ወንዶች አይደብርሽ? እሺ ምንድን ነው ወጧ እንዳማራላት ሴት የምትንጎዳጎደው ምንድን ነው? ወጧ እንዳማራላት ሴት የምትንጎዳጎደው ምንድን ነው ትለዋለች። ወጡማ በምን እድሌ ያምርልኛን ጥቁር እንግዳ መጥቶብኝ እስኪ ካማረልኝ ብዬ እየጸለይኩ ነው አያት። ጥቁር እንግዳ መጥቶብኝ እስኪ ቢያምርልኝ ብዬ እየጸለይኩ ነው። ጥቁር እንግዳ ቤቴ መጥቶ ጨነቅ ነህና ይቼ ወደ ቤቴ ለመመለስ ነው። ምንም የሚያስፈልግ ነገር የለም። አይ ካፔማ አከጅም ታትበይ ጅን ማታቀምሹ ጋጎር ታላጎርስሽማ አከጅም። አይ ናስቲ ቁጭ በል ናሲ ቁጭ በል አለችው። እሺ ያላ አረፍ አለላት። እኔ እንኳን አመጣጤር አረ እንኳን መጣሽ። በምንም ይሁን በምንም ዋናው መንጣትሽ ነው። እንኳን ፈልገሽ መጣሽ። በምንም ይሁን በምን በታፏ እንዲወጣ አልፈልግም። በምንም ይሁን በምንም እንኳን መጣሽ። ደብሮኝ ነበር እና ስመጪ ደስ አለኝ መሰል ትንሽ ቀለል አለኝ የደበረኝ። እኔም እንዲቀልህ ነው የሚፈልገው፣ እንዲደብርህ አልፈልግም። እኔም እንዲቀልህ ነው የምፈልገው እንጂ እንዲደብርህ አልፈልግም ትለዋለች። ግን እኔ ቅድም አስቀይሜሃለሁ እንደዛ እኮ ስኮንብኝ አስቀይሜሃለሁ ብዬ ጭንቅላቴን ጨንቆ ነበረ። አስቀይሜሃለሁ ወይ ተቀይመኛል ወይ አጨንቄ አስቀይሜህ እንደው ብዬ ጭንቅላቴ ጥሩ ስሜት አልሰማ ሲለኝ በቃ መጣሁ፣ ለመምጣት ወሰንኩኝ፣ መጣሁ ትለዋለች። እንዴ አንቺ ለኔ አስበሽ እኮ አሁን እኮ ከደቂቃዎች በፊት ሁሉንም ነገር ጥዬ ወደ መጣሁበት ለመመለስ እያሰብኩ ነበረ። ይኸውልህ ሊዛና ልብ ብለህ ስማኝ። እኔ ላንተ አጉል ተስፋ አልሰጥም። ላስከፋህም ሆነ ላስቀይምህ አልፈልግም። አጉል ተስፋም አልሰጥህም። ላስቀይምህም ሆነ ላሳዝንህ አልፈልግም። አንቺ እኮ አልገባሽምና ነው እንጂ ለዛ ሰው በማሰብና በመጨነቅ ነው ሁሉም ነገር የሚጀምረው። ለአንድ ሰው ትታስቢና ስትጨነቂ ነው ሁሉም ነገር የሚጀምረው። ምናልባት እንደዛ ሊሆን ይችላል፣ ግን ደግሞ የኔና አንተ ጓደኝነት ሊቆራረጥ አልፈልግም፣ እንዲቋረጥ አልፈልግም። ማለት ደግሞ እኔ አንተ ላይ ያለውን ስሜትን ተቀብያለሁ ማለት አይደለም። አሁን ላይ ማድረግ የምፈልገውና ማሰብም ሆነ ምንም ነገር ማድረግ የምፈልገው ትምህርቴ ላይ ብቻ ነው። በቃ ትምህርቴ ላይ ብቻ ነው። እኔም እኮ እንድትማሪ ነው የምፈልገው። ገባይ። ግን ደግሞ ሀሳቤን ሌላ ነገር ላይ መበተንም ሆነ ሸር ማድረግ አልፈልግም።
በቃ ሀሳቤን ሌላ ሸርም ሆነ ሌላ ላይ መበተን አልፈልግም። አሁን ላይ ማንም ያላገኘውን ጥሩ እድል አግኝቻለሁ። ጥሩ ሰዎች እጅ ላይ ጥሎኛል። እናም ይህን እድሌ ማባከንም ሆነ እድሌ ማጣት አልፈልግም። እሺ እኔም ላስጨንቅሽና ከህልምሽ ላቋርጥሽ አልፈልግም። ህልምሽና ሀሳብሽን መፈጸም አለብሽ። እኔም እንድታቋርጭና ህልምሽን እንድትተይ አልወስንም፣ አልፈልግም። ምንድነው የጣርከው? ይሸተኛል ላለችው። ወይኔ የኔው ድስት እኮ ነው እባክሽ። በቃ መጣሁ። ድስት ጥዶ ነበረ። ድስቱ ተነሱ ሲያወሩ ድስቱ አረረ። እነሱ በፍቅር አውጣው አውርደው ሲሉ ድስቱ አረረ። የኔው ነው አለ ረጦ ሲሄድ አንተ እንዳትቃጠል ደግሞ አለችው። ተከተለችው። የቅዱሴ አክስት እንግዲህ በመድኃኒዓለም የምታስብል አክስት ነች ያለችው። ራኪብዬና ሰንዬ ቅዱስዬ ሊጠይቁት ሄደው ቡና ምናምን ብትል ራኪብ አፋን አውጥታ አይፈላም፣ በቀን 2 ቡና ተተፈላ፣ በቀን 1 ቡና 2 ሆነ ኢኮኖሚም ሆነ ለጤና ጥሩ አይደለም አይፈላም ትላለች። ከዛ በኋላ ደግሞ ራኪብዬ የቅዱስዬን ስልክ አንስታ ስታይ ትደርስባታለች። አጥባታ ሰጣታለች። ይሁንና ራኪብዬም ቀላል አልነበረችም። ከዛ በኋላማ ራኪብ ምን ልበላችሁ ምን ልንገራችሁ አበደ ሰከረች። በመሃል ቅዱስ የመጣ ምንድነው የተፈጠረው ይላታል። የሌባ አይነ ደረቅ መልሶ ልብ ያደርቅ ነው ነገሩ። ምን ራኪብዬ ነች እንደዚህ የምታደርገው ትላለች። አትዝረክረክ ዝረክረክ ትለዋለች። በነገራችን ላይ የቅዱሴ አክስት በጣም ክፉና አንቺ አሁን የቅዱሴ አክስት ነሽ ወይ ትላታለች። አዎ ምን ነው አልመስልም እንዴ ትላለች። ባትል ነበር የሚገርመው። ምክንያቱም ቅዱሴ ቁጥብና እንደዚሁም ደግሞ ለሰው አይምሮ አሳቢ ተጨናቂ ሽማግሌ ጸጥ ያለ ድምጥ የማይሰማ ልጅ ነው። ይሁንና አክስት ተብዬዋ እግዚኦ ታስብላለች። በጣም ክፉና አረመኔ ጭራሽ ከሰው ጋር መኖር የማትችል አውሬ ነገር ነች እላቸዋለሁ። እናንተስ ምን ትላላችሁ? ፕሊዝ ላይክ፣ ሰብስክራይብ፣ ሼር ስወዳችሁ ማለት ነው።